ናቱ ናቱሻ ሲሱ ወይ ሙሌ እንዴት ነህ? ደህና ነህ? አለን ሀሳቡ ኢንተርቴን ማድረጉ ቆንጆ ሆኖ ኢንቴንሽኑ አክቹሊ ምንድን ነው? አሁን ይሄ ሁሉ የሚባለው ነገር በእርግጥ መወያየት የሚቻልበት ነገር ሆኖ እያለ የቴዲን ዘፈን ምናምን ለማጽደቅ ኮንሰርቱን ትክክል ነው ለማለት ነው። ምንድን ነው አሁን ኃጢአት ነው ኃጢአት አይደለም መዳረሻው አሁን ዘፈን ኃጢአት አይደለም ወደሚል ነገር ቢደረስ ከዛ ኮንሰርቶች ቢዘጋጁና እዛ ሄደን ብንጨፍር ችግር የለውም ወደ ማለት ነው። ምንድነው ፋይናሊ የተፈለገው ነገር? እሱን ልረዳ ፈልጌ ነው። ዝም ብዬ ሚስ ሪፕሬዘንት እንዳላረገ ወይም ደግሞ ያላልከውን ነገር እንዳልረዳ ማለት ነው። አይደለም ሄደን እንደዚህ እናርግ አይደለም። የኔ ኢንቴንሽን አጠቃላይ እንደ አጋጣሚ ሰሞንኛ ነገር አይደለ፣ ሰሞንኛ ነገር ስለሆነ አንዳንድ ሰዎች በጣም ከዚህ አመቱ ሙሉ የተለያዩ ዘፈኖች ሲለቀቁ ቆይቷል። የተለያዩ ዘፈኖች እንደነ ጆኒ ራጋ በዚህ ዓመት ለቀዋል። እንደነ ልጅ ሚካኤል ብዙዎች ሲለቀቁ ስፔሻል አንዳንዶች ዘፈን ኃጢአት ነው ብሎ ቤታቸውን ከፍተው ወይ ዘፋኝነትን ከሆነ ቤት እምነት ጋር አያይዘው ሲናገሩ አልሰማንም፣ አላየንም። አንደኛ የቴዲ ሲሆን ለምንድን ነው እንደዚህ የተባለው? ለምንድን ነው በዚህ ልክ መጩ የተፈለገው የሚለውን ነገር አንስተን ፓፓ ኦኬ ያቋረጥ እንዴት ናችሁ? አሎልሽ ናትሻ ደህና ነሽ? ምን ይሄ ኃጢአት ነው አይደለም የሚለው እኮ ሙለታን አይመለከትም። ምንድነት አይታጣም የሚል ሰው ነው። ምን ዘና በሉ ተሳስቀን እንትን ብንል ነው የሚሻለው። አረ ይመለከቷል። አንድ ሰው ቢዘፍን ኃጢአት ሆኖበት ድህነቱን ያጣል እንዴ? ሙለታ እንደዛ ነው የምታምነው? አይ እና ድህነት ያጣል የምትዘፍኑት እናንተ ድህነት ይታጣል ማን ይዘፍናል ሳይሆን መልሳችሁ ዳንኪራው ላይ የምትገኙት እናንተ ድህነት የሚያሳጣ ለምን ትዘፍናለህ ታዲያ? ዳንኪራው ላይ ቶፒኩ ላይ ብቻ እናርግና ቶፒኩ ላይ ሙሌ የኔ ሀሳብ ኢንቴንሽንን ሙሌ ከዛ ቻሌንጅ ታደርገኛለህ። ቻሌንጅ ለመደረግ እንትን ስላለው ስለዚህ ምንድነው በዛ የተነሳ ብዙ ስፔሻሊ ወንጌል አማኞች በጣም አንዳንድ ቤቶች እኔ ራሱ ተከፍቶ አይቻለሁ እና ይሄ ነገር በጣም ኃጢአት እንደሆነ እንትን እንደሆነ ሲናገሩ ሳስበው ከፍቼ ቤቴን እንደዛ ብዬ ተናገርኩ። እኔ ሲመስለኝ እንደው መጽሐፍ ሲመስለኝ ዘፈን በሙሉ ኃጢአት አይመስለኝም። ዲስ ኢዝ ማይ ፐርሰናል እንትን ነው። ግን ያጠናችሁ ሰዎች የተማራችሁ ሰዎች ኤግዛክትሊ ዘፈንን በሙሉ መጽሐፍ ቅዱስ ይቃወማል የምትሉ ሰዎች ካላችሁ ቻሌንጅ አድርጉኝ። መጽሐፍ ቅዱስ በሙሉ ዘፈን የተባለ ዘፈን ከቤተ ክርስቲያን ውጭ ከመዝሙር ውጭ ያሉትን ነገሮች በሙሉ መጽሐፍ ቅዱስ የሚቃወም ከሆነ ቻሌንጅ አድርጉኝ። ከዛ ሀሳብ እየሰጠን በመካከል ደግሞ ሰሞንኛ ሆኖ የቴዲ አፍሮን አንዳንድ ዘፈን እየከፈትን ዲስከስ እያደረግን ነበር። አይ አክቹዋሊ ምንድነው ዝም ብሎ የትኛውንም ሙዚቃን በተመለከተ ኃጢአት ነው የሚል ቃል በቃል አለ ወይ? ኤግዛክት ወርድ እንደዛ የሚል ነገር አለ ወይ ከተባለ እዛ ደረጃ ላይቀመጥ ይችላል። ግን ለምሳሌ ስለ ዓለም የተነገረ ነገር አለ። ዓለም ማለት የአይን አምሮት፣ ከዛ የኑሮ ትምከት፣ የአይን አምሮት፣ የስጋ ምኞት፣ የኑሮ ትምከት ወይም ደግሞ ስለ ገንዘብ መመካት ተብሎ በግልጽ የተቀመጠ ነገር አለ። ስለዚህ ዓለም ምንድን ነው? ምንድን ነው የአይን አምሮት ሲል ምን ማለት ነው? የስጋ ምኞት ሲል ምንድን ነው? የስጋ ምኞት ምንድን ነው የሚለውን ነገር እሱን በትክክል ያጠና ሰው ዘፈን ምንድን ነው የሚለውን ነገር ማየት ይቻላል። ኤቭሪቲንግ አሁን መጽሐፍ ቅዱስ እያንዳንዱ ነገር ለምሳሌ ጫትን፣ ሲጋራን አክቹዋሊ ጫትና ሲጋራ የመሳሰሉ ነገሮች በዛ ዘመን ምንም እንኳን ባይኖሩም ሌሎች ነገሮችን ላይ አሁን ለምሳሌ ቁማር ሰምቲንግ አይነት ነገር ቃል በቃል ቁማር አትጫወት የሚል ነገር ላይኖር ይችላል። የለምም ደግሞ እንደዛ መንገድ ማለት ነው። በዛ መንገድ ግን ከምን አንጻር ነው ኃጢአት የሚባለው? አሁን እነሱ ራሱ ተስማምተው ለምሳሌ ሲጋራም ጫትም ቢሆን ኃጢአት እንደሆነ ወገኖቻችን ይስማማሉ። በእርግጥ መጠጡ ላይ ባይስማሙም
ምንድን ነው ይህን ነገር የሚለውን ነገር ግን መረዳት ያስፈልጋል። ስለዚህ ዓለም ምንድን ነው የሚለውን ነገር ስለዚህ ዓለምን መውደድ የተባለው ምንድን ነው? ዓለምን መውደድ ባይዘው አመንዝሮች ወይ ዓለምን መውደድ ከእግዚአብሔር ጋር ጥል እንደሆነ አታውቁምን? በግልጽ ተብሎ ተጻፈ። ያዕቆብ እንደዛ ጽፏል። ዮሐንስም በአንደኛ መልእክቱ ላይ ምዕራፍ 2 ላይ በግልጽ ስለ ዓለም ያለውን ነገር እኔ ቻሌንጅ ላድርግ። ለምሳሌ ዓለም መውደድ የተባለውና ስለ አንድ ፍትህ ስለተጓደለ ነገር ድምፅ መሆንና ልክ ነው። ዓለምን መውደድ ለምሳሌ ጡትሽ ዳሌ ምናምን ብሎ ወገን እንትን ይቅርታ ሲሲዬ ግን በጣም ያቀነቅንና ግን ለምሳሌ አይ ፍትህ ተጓድለዋል። ለምሳሌ ነው የምልህ ፍትህ ተጓድለዋል። ለማህበረሰቡ በተወሰነ መልኩ ድምፅ ቢሆን ለምሳሌ ከዚህ ቀደም የምናውቃቸው በጣም ሀገራችን ላይ በጣም በከፍተኛ ይቅርታ አንዴ ሲስዬ ይቅርታ ቴዲ እኮ አሁን ጡትን ቢል እኮ ቦምብ ተብሎ ነው የሚተረጎመው። ትርጉም የማያውቅ ሰው ጋር እናውራ። አሁን ሉዬ እንዴት ነሽ? እንኳን ደህና መጣሽ። እኔ የሆነ ነገር ትርጉሙን የምታውቁትም እናንተ ናችሁ እንዴ ብራዘር። አቀናባሪዎቹ እንዳለ ጴንጤዎች እኮ ናቸው የሙዚቃው። እኔ ከእናንተ ለይቼ አላያቸውም እኮ እነሱ እንዴ የምትሰሙት ምናምን ትላለህ። ቆይ በግጥም ተለያያችሁ እንጂ እኮ አንድ ናቸው አቀናባሪዎቹ። ጭራሽ እኮ የቴዲን የሚያቀናበረው ሌሎቹንም በማቀናበር ረገድ እኮ ጴንጤዎች ናቸው እኮ። ቆይ አንዴ አትደረብ። ኧረ አንዴ ያንተ ስታወራ ዝም አለን። አንዴ ቆይ አንዴ እሺ ሙለታ አንዴ ይቅርታ በጣም አሁን ቅድም የተናገርኩት እኔ ግን ሀሳቡ ላይ ቻሌንጅ አድርጉኝ ነው። ለምሳሌ እኔ ስለ ዓለማዊነት ለምሳሌ መስፈን አሙሌ እኔም እቃወማለሁ ስለ ዓለማዊነት። አሁን ለምሳሌ ስለ ግፍ አሁን ለምሳሌ ስለ ንጥቂያ፣ ስለ ዝርፊያ ስለሆነ ማለት መጽሐፍ ቅዱስ ዓለማዊነት ኃጢአት ነው ብሎ ያስቀመጠውን ነገር ስለ አይን አምሮት ለምሳሌ ሰው በዘፈን ውስጥ አይን አምሮት ውስጥ ገብቶ ሌላ ነገር እንዲመኝና ሌላ ነገር እንዲፈልግ የሚያደርጉ ነገሮችን እንቃወማለን። ግን በዛው ልክ ደግሞ ስለ ሰላም፣ ስለ ፍቅር፣ ስለ መከባበር፣ ስለ ጊዜ ክቡርነት፣ ስለ ታማኝነት፣ ስለ ምናምን የሚናገሩ የጥበብ ዜማዎች አሉ። እነዛን እንዴት ነው ትሪት የምናደርጋቸው ነው እንጂ እኮ እኔ አሁን ሰው ኃጢአት እንዲያደርግ ለምሳሌ ሊትራሊ ለምሳሌ እንዲወሰልት የሚያደርገውን እኮ ትቃወማለህ እኮ። ይህ ነገር ትክክል አይደለም ትላለህ እኮ። ግን በዛው ልክ ለምሳሌ እርስ በርስ መከባበር እንዳለብን አንዱ አንዱን ነገር እንዳያስብ ቅሚያ ውስጥ እንዳይገባ የሚሰብኩ የሚያስተምሩ ዘፈኖች አሉ እኮ። እነዛ እንዴት ትሪት ነው የምናደርገው ነው ምንድነው እንጂ እኮ በዚህ ቻሌንጅ አድርጉኝ ነው። አሁን ሌላውን ነገር በዚህ አይደለም። ዘፈን በሙሉ መጽሐፍ ቅዱስ ይቃወማል። ማንም ሰው መስፈን የለበትም። አንድ ሀሳብ አይ አይደለም እየመረጥን እንስፈን እየመረጥን እንትን እንበል ብለው ቻሌንጅ መደራረግ ሌላ ነገር ነው። በዛ ጉዳይ ሀሳብ ስጥበት ናቱ። ከዛ ወደ ሙሌ ይመለሳል። እኔ እንኳን ያው ሙለታ ሲገባ ይቺን የገባሁትን ለመናገር እና አንድ ሰው ይሄ ዘፈን የተባለው እንግዲህ አሁን ኃጢአት ነው አይደለም የሚለው ላይ ስለሆነ የተገባው እንደው ይቅርታና ጀስት ለማወቅ ፈልጌ ነው። እንደው አንድ ሰው ሙዚቃ ቢሰማ ዘፈን ቢሰማ እንደው ድነቱን ያጣል ብለህ ታምናለህ? ሙለታ ድነት የሚያሳጣ ነገር ነው ብለህ ታምናለህ? ራሱ ዘፈን በራሱ ማለት ነው። ጥያቄ ነው። እሺ ሙለታ ሰምቻለሁ። ሲጀመር አክቹዋሊ በእርግጠኝነት የዳነ ሰው ይዘፍናል ወይ የሚለውን ነገር መጀመሪያ መነጋገር ነው። አሁን የዳነ ሰው ይዘፍናል አይዘፍንም ሳይሆን ያልዳነ ሲስ ቆይ አንዴ ሲስ አሁን ይሄ የሰነፎች ሎጂክ ነው። እሱ እኔ ላሳይህ እችላለሁ። የዳነ ሰው ያልከው ሲዘፍን አሁን ለምሳሌ የዳነ አሁን እኮ አሁን እኔ አንዳንድ ጊዜ ጠይቀናል እኮ ለምሳሌ የዳነ ሰው ቢገድል ድነቱ ይታጣሉ ብለን ስንጠይቅ እኮ የዳነ ሰው አይገልም። ልክ እንደተባለው የዳነ ሰው የዘፈን ኃጢአት ከሆነ የዳነ ሰው ዘፈን አይሰማም ነው መልሱ እኮ ናትዬ። ቆይ አንዴ ሙለታ አሁን ሲስ ምንድነው መሰለህ ኃጢአት ቆያ ትመልሳለህ። አሁን የዳነ ሰው እንደው ጭራሽ ዘፈን አይሰማም ይሄ በቃ
አይናችሁን ጨፍኑ ላሞኛችሁ ነው። ገብተዋል አሲስ። በምድር እስካለን ወይ ደግሞ ስጋ ለባሾች እስከሆንን እንደ ሁሉም ሰው ፐርፌክት ነው ማለትም አንችልም። አንድ ዮሐንስ መልእክት ላይ እንደሚናገር በቃ ኃጢአት የለብንም ብንል ራሳችን እናስታለን ነው። ዘፈን ሊሰማ ይችላል እኮ አሁን ለምሳሌ ከይቅርታ ጋር ታክሲ ውስጥ ለምሳሌ ሲሄድ እኮ የችግር ጉዳይ ሆኖ ሊሰማ ይችላል። በተለያየ አጋጣሚ ሊሰማ ይችላል። ግን ኢንቴንሽናሊ የዳነ ሰው ዘፈን አይሰማም ብሎ ያምናሉ። እሺ ለምሳሌ ኢንቴንሽናሊ ኃጢአት ያደርጋል የዳነ ሰው? ልመልስልህ አንዴ ሙለታ ሲስል ልጠይቀው። ኢንቴንሽናሊ ኃጢአት ያደርጋል የዳነ ሰው ኃጢአት አይሰራም ብሎ ያምናሉ። ግን ከራሳቸው ቤተ እምነት አንድ ወዳጃችን በቅርቡ ኢንቴንሽናሊ ያደረገውን ኃጢአት ንስሐ ሲገባ አይተናል አይደል? ስለማን ነው የምታወራው? እኔን ጠይቀኝና እኔ እዚህ ቁጭ ብዬ በውክልና ከሲሳይ ጋር ታወራለህ እንዴ? በቃ እሺ፣ ወደ አንተ ስመለስ አሁን ምንድን ነው እንደው የዳነ ሰው ዘፈን ቢሰማ ኤፍ ነው ያልኩት። እሺ ቢሰማ አሁን ይሰማል አይሰማንም ወደ ጎን አድርገው። አይሰማም ብለህ የሚያዘው ከፈለክ ምናምን እሱ ችግር የለውም። የኔ ጥያቄ ግን እንደው የዳነ ሰው የምትለው ዘፈን ቢሰማ ድነቱን ያጣል? በቃ ሚዩት አድርግ። ጠይቀኛል ልመልስልህ። አንተ ሚዩት አድርግ። እሺ ቀጥል። ጠይቀኛል። በመጀመሪያ ደረጃ የዳነ ሰው ዘፈን ቢሰማኝ ኬስ ኃጢአት ቢያደርግ ኃጢአት መሆኑን ተስማምተናል። አልተስማማንም ሌላ ጉዳይ ሆኖ ኃጢአት ቢያደርግ አንድ ሰው የዳነ ሰው ምንድን ነው ሊሆን የሚችለው የሚለውን ነገር ይጠፋል ወይ? በኃጢአት ገና ዲፋይን አላረግነውማ ሙለታዬ። አሁን ዘፈኑ ኃጢአት ነው አይደለም ዲፋይን ስላላደረግ ነው። አይ በቃ ጀስት እሱ ላይ ስላልተስማማን ዘፈን በመስማቱ ብቻ ድነቱን ያጣል አያጣም? በራስ ዴፊኒሽን ሂድ። አሁን ኃጢአት ሲባል በጣም ሰፊ እንትን ስለሆነ ዘፈን በመስማቱ ብቻ አንድ ሰው ድነቱን ያጣል አያጣም? እኮ ዘፈን ኃጢአት ነው ብለህ ነው የአንተን ኢንቴንሽን ልወቀዋ። አይ እኔ እንግዲህ አንተን እንጂ ኢንቴንሽን መላሹ አንተ ነህ እኮ። እኔማ ጠያቂ እኮ ጥያቄህን ልረዳ እኔ አይደለሁ የምጠይቀው። አንተ ኢንቴንሽን ዘፈን ምንድን ነው ብለህ ተረድተህ ነው እየጠየቀኝ ያለው። እኔ አሁን ለምሳሌ አላቅም ምንም ነው ብዬ አልረዳውም ልበል። አንተ እንደምትረዳው መልስልኝ እስቲ። ዘፈን አንድ ሰው ቢሰማ ድነቱን ያጣል? ጥያቄ ዘፈን ምንድን ነው ብለህ ተረድተህ ነው እየጠየቀኝ ያለው። ምልህ እኮ የዳነ ሰው ምን ቢያደርግ ነው ድነቱን ያጣል አያጣም ብለህ መረዳት የፈለግከው እሱን እንድመልስልህ ፈልጌ ነው። አሁን ለምሳሌ የዳነ ሰው ዘፈን ቢዘፍን ድነቱን አያጣም ብል ምን ትላለህ አንተ? ለአንተ ፖለቲክስ እንዲመች የዳነ ሰው ምንም ነገር ቢያደርግ ድነቱን አያጣም እንደፈለጋችሁኑ እያለ ነው ብለህ ለማጣመም ይመች ለማጣመም ይመች እንትን ነው። በጣም ዛሬ እየጣለ ነው። እስቲ ላኩልኝ ድጋሚ ናቱ ሙሌም ላኩልኝ ድጋሚ። ሲሶ ራሴን እኮ ለሙገሪ ራሴ የኔ ጥያቄ ነው። እኔ አሁን ዘፈን አሁን ከታች ያላችሁም ሰዎች እናቱ ወይ ናስ በተሚ አካውንት ገብቼ ነው። አይሰማም ፓፓ ወይ አንተ ውጣ ብትባል ዛሬ ማወያየት በጣም ተመችቷል መሰለኝ። አንድ እዚህ አይደለም 30 ደቂቃ ልጆችን ጠብቃሉ። 30 ደቂቃ ይዣቸው እወጣሉ። 30 ደቂቃ እዚህ ወደ እንትን ከተሜ ጋር ነን እኛ ያለ ነው። እኔ የምልህ ተብላው ብሬን የሚለው ዘፈን ግን ኃጢአት ነው? እሷ ለምሳሌ ኃጢአት ነው። ተብላው ብሬ ኃጢአት ነው። ለምን? ቆይ ብሬን ትውሰደው ማለት እኮ ነው። ምኑ ነው ኃጢአት? እንዴት አተብላው ብሬ እንዴ? አንተ እኮ ነው እንቅስቃሴ ያደረግከው። እኔ አሁን ሳልደንስ ልሰማው እችላለሁ ይሄን ዘፈን እንዴ? አተብላው ብሬ ኃጢአት ነው። ለምን? እስኪ አሳምነኝ ለምን ኃጢአት እንደሆነ።
እኮ እንስማ ሊከፈትና ረንት ግጥሞቹን የሚያቸው ግጥሞቹን አንተ ብሎ ብሬ ብቻ እኮ አይደለም እዛ ላይ ያለው እኮ አይ አሁን እኔ እንስማው የሚለው ሀሳብ ላይ መስማቱ ይብራብህ። ለማን እንትን በል በቃ፣ ወይ ካልሆነ ሌላ ጊዜ ትቀጥልበታል። አንተም ደከምክ፣ ረጅም ሰዓት ላይ ሆንክና እንትን ላይ ልጆች ከዚህ ከይወጣሉ እነሱን ይዣቸው ቀጥታ ቤት ድሮፕ አድርጌ እደውልላቸዋለሁ። ለዛ ነው ምሳ ራሱ አልበላሁም። እንትን በል ስልኬ አጋጣሚ እኔ ቻርጅ ስለዘጋ ነው በጣም እንትን ያልኩት። በቃ እዚህ ወደ እንትን አካባቢ ነው፣ ኢምፔሪያል አካባቢ ነው ያለ ነው። ደውል። እሺ 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 ፓፓ እሺ እሺ ሙሌ ቀጥል። ሀሳቤን አሁን እሰማለሁ። ትሰማለህ? ያ መልካም። እንግዲህ አውስ እኔ ዙሩ እያልኩ ያለው ድህነት በስራ ምክንያት አክቹሊ ኃጢአት በመጀመሪያ ደረጃ ኢንቴንሽኑን ለማወቅ የፈለግኩት የሰውየውን ሀሳቡን ሳገኘው ጥያቄውን ሳገኘው ምን እያለ እንደሆነ የእሱን ጥያቄ መልሳለሁ ማለት ነው። ጥያቄውን ካላገኘሁት ግን ምን እያለ እንዳለ ያልተጠየቁት ልመልስ እችላለሁ ማለት ነው። ስለዚህ እየተጠየቁት እኔ ዘፈን ጥያቄውን እንድታገኘው እኔ እሺ ጥያቄውን አርቲኩሌት ላድርግልህ። እሺ አሁን ዘፈን እንዲህ ነው፣ ዘፈን ኃጢአት ነው፣ ዘፈን ኃጢአት አይደለም የሚለውን እኔ መስጠት አይጠበቅብኝም። እሱ ያንተ እምነት ነው፣ የኔ አንድ ስላልሆነ ማለት ነው። እኔ ግን ጥያቄውን መጠየቅ የምችለው እንዴት አድርጌ ነው? እንግዲህ ዘፈን በሚለው ስለምናውቀው ስለምን እየተወራ እንደሆነ ዘፈን መስማት አንድን ሰው ከድህነት ያስወጣዋል ወይስ አያስወጣውም አልኩ። አሁን ያንተን እምነት ተንተርሰህ በእኛ እምነት ዘፈን መስማት አንድን ሰው እንደዚህ ካገኘኸኝ ማለት ነው እኮ አንተ እየጠየቅ ያለኸው ዘፈን ኃጢአት አይደለም ብለህ ደምድመህ ከሆነ እየጠየቅከኝ ያለው መጠየቅም አይጠበቅብህም ነው። ዘፈን ኃጢአት ነው ብለህ ከሆነ ግን ኃጢአት የሰራ ሰው ይቅርታ፣ በጣም ስልክ ገብቶብኝ ነው አልሰማሁም። ምን አልከኝ? ይቅርታ በጣም አሁን ለምሳሌ ዘፈን ኃጢአት ነው ብለህ አስበህ ኦልሬዲ የሚዘፍንም ይሁን ዘፈን የሚሰማ ሰው እንዴት ነው ይድናል ወይ? የኛ ህይወቱ ምናምን እንደዛ ነገር ውስጥ ሁሉ ሳይሆን በቃ ዘፈኑን ሰማው። አንድ ቀን ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። ብቻ በአንድ ቀን ያዘው። አንተ ሰማ፣ ድህነቱን ያጣል አያጣም? ኢንቴንሽናሊ ነው ከፍቶ ያዳመጠው እኮ። ልንገርህ አሁን እኮ ልንገርህ፣ ሰው ኢንኬስ እንኳን ይሄ በእናንተ እንኳን ድህነት ይታጣል ብላችሁ በምታምኑ ሰዎች እኛን እመልስልሃለሁ። አንድ ሰው መልስልሃለሁ። አሁን እንዴት እንደምመልስልህ አታሰምርልኝም። መመለስ ባለብኝ መንገድ እመልስልሃለሁ። ጠይቀሃል፣ መልሱን ከኔ ነው እንትን የምትለው እነግርሃለሁ። እናንተ ራሱ አንድ ሰው ድንገት ቢሳሳት ወይም ኃጢአት ቢሰራ አንድ ጊዜ በሰራው ነገር ላይ ድህነቱን ያጣል ብላችሁ አታምኑም። እናንተ ይታጣል የምትሉት እናንተ ራሱ ማለት እሱ አሁን ስለኛ እኛ እናብራራለን። ግድ የለም አትበለኝ እንደ አንተን ጠይቄ እናንተ ትላለህ እንደ ይሄ እኮ በጣም እኮ አይደረግም እኮ። ስለኛ ልመልስልህ ነው። እኔ እንዴት እንደምመልስልህ ስማኝና አንጀታችንን በላኸዋ ፓፓ መልስልህ። ግድ የለም ያንተን መልስልን እኮ እየነገርኩ ነው። ስለዚህ ድህነት አንተን ልተውህና ድህነት ይታጣል ብሎ የሚያምኑ ብዬ ትልበል አንተን ልተውህ። ድህነት ይታጣል ብለው የሚያምኑ ሰዎችም ጭምር አንድ ጊዜ የሰራኸው ነገር አንድ ጊዜ ሳስተ ያደረከውን ነገር ድህነትን ያሳጣሃል ወይ ብለን ብንጠይቃቸው ይህንን አዙረን ብንጠይቃቸው ያሳጣል ብሎ አይሉም። ኤኒዌይስ ግን አንድ ጊዜ ሰው ተሳስቶ ድህነት ይሄ ዘፈን ቢሰማ ድህነቱን ያጣል ወይ የሚለውን ነገር ካልከኝ ሲጀመር ሰውን ነግሬሃለሁ። ሰው ኮንቲኒየስሊ ከሆነ አያደርገውም። ድንገት ቢሳሳት ግን ድህነቱን አያጣም። ይኸው ነገርኩ፣ መለስኩልህ። አሁን ለአንተ ልጠይቅህ። ቆይ እሺ። ስለዚህ አሁን እንደው እኛ ላይ ስለኛ እያወራ ስለቆየህ ያንተን መልስ በጣም አላገኘሁትም እና ስለዚህ አንድ ሰው ዘፈን ቢያዳምጥ ድህነቱን አያጣም ነው መልስ አይደለ? ድንገት በሆነ አጋጣሚ ቢያዳምጥ። አይ በሆነ አጋጣሚ አላልኩም እኔ በሆነ አጋጣሚ አላልኩም። አንድ ጊዜም ከፍቶ ስለሰማ ድህነቱን አያጣም። ኢንቴንሽናሊ አሁን የጊዜው ጉዳይ አይደለም። ድህነትን ማሳጣት ይችላል አይችልም የሚለውን ስለሆነ ኢንቴንሽኔ እኔ አሁን የጊዜ ጉዳይ ብለህ 1 ደቂቃ ለ5 ደቂቃ ምናምን የሚለው አይደለም ማተር የሚያደርገው። አሁን ጥያቄ ምንድን ነው? እኔ ኖርማሊ ኢንቴንሽናሊ አንድ ሰው በእናንተ ቤተ እምነት ዘፈን ከፍቶ ኢንቴንሽናሊ ቢያዳምጥ ድህነቱን አያጣም ነው ያልከኝ አይደለ?
ቆይ ልንገር። ይኸውልህ ኢንቴንሽናሊ የጊዜው ጉዳይ ይወስነዋል ወይ? አዎ ይወስነዋል። የጊዜው ጉዳይ ማለት ለምሳሌ ይሄ ሰውዬ ህይወቱን ሙሉ ዘፈን በመስማት የሚኖር ከሆነ ከጅምሩ አልዳነም ብለን ነው እኛ የእኛ እምነት ስለሆነ እየጠየቀን ያለው። ከጅምሩ አልዳነም ይሄ ሰውዬ። ድንገት ግን አንድ ጊዜ ዩቲዩብ ገብቶ ኃጢአት ስለሰማ ኃጢአቱን ድህነቱን ሊያሳጣው ይችላል ወይ ካልከኝ፣ አይ ይሄንን ድህነቱን ሊያሳጣው አይችልም ብዬ መልሼልሃለሁ። ስለዚህ አይ ቀጣይነት ያለው እስከሆነ ካልከኝ፣ ቀጣይነት ያለው በህይወቱ ሙሉ ይሄንን ነገር የሚያደርግ ከሆነስ ምትለኝ ከሆነ ግን ይሄንን የሚያደርግ ሰው የዳነ አይደለም ብዬ እመልስልሃለሁ። አንተ በፈለከው ነገር ተረዳ። ስለዚህ ችግር የለውም። ስለዚህ መልስ ምንድነው? በቃ ተመልሶልኛል። እንደው የጊዜው ጉዳይ ማተር ያደርጋል። እንደው አንዴ ቢሆን ድህነቱን አያሳጣም ነው አይደለ እኮ? አንዴ ቢሆን እየነገርኩ ያለሁት በተደጋጋሚ የሚያደርግና በዛው የሚኖር ከሆነ ድህነቱ ያጣል ሳይሆን፣ ይሄም እያልን ያለ ነው ትንሽ ስለሆነ ያሳጣውም ሳይሆን ይሄንን የሚያደርግ ከሆነ አልዳነም ነው ከጅምሩ እያልን ያለ ነው። ያሳጣዋል የሚል ነገር እየነገርኩ ነው። እኔ የኔን ቴዎሎጂ ያሳጣዋል የሚባል ነገር የለም ብያለሁ። አጭሩ ያሳጣል የሚባል ነገር የለም። የዳነ ሰው ያንን ኮንቲኒስ ላይ አያደርግም በሚለው እንስማማለን። ካደረገ እስካልከኝ ካደረገማ ከጅምሩ አልዳነም ነው። እኔ አንተ ልጠይቅህ። በእርግጥ አንተ ልጠይቅ አትወድም እውነት ለመናገር። አይ ቆይ እሺ፣ የኔን ኮንክሉዥን ልስጥ። በቃ ስለዚህ ታይም ማተር ስላደረገ በቃ አሁን ያንተ ምንድነው ኮንክሉዥን ስሰጥ፣ በቃ ታይም ማተር ያደርጋል። አንዴ ከሆነ ችግር የለውም ነው አይደለ? በቃ ኢንቴንሽናሊ አንዴ ከሆነ ያ ማለት ችግር የለውም አላልኩም። አሁን ድህነት ማሳጣት ጠይቀኸኝ ስለ ሌላ ታወራለህ። እኔ እያወራን ያለ ነው ሳልቬሽንን ሉዝ ስለማድረግ እንጂ ችግር አለው ችግር የለውም ከሆነ እየጠየቀኝ ያለው ችግርም አለው። አሁን አንተ ግን ምንድነው ሄድክና ድህነት ይታጣል አይታጣም ነው ያልከኝ። ችግር ሳለው ያው ችግር አለ፣ ምንም ጥያቄ የለውም። ችግሩ ምንድነው? ችግሩ ምንድነው? አንዴ ቢሰማ አይዋ በጣም ቆንጆ። አሁን አንድ ሰው ቅድም ተናግሬያለሁ ዓለምን በተመለከተ አንድ ሰው ከመንፈሳዊ ነገር ወጥቶ ወደ ዓለማዊ ነገር ዓለማዊ ነው ብዬ ይሄንን ፕራክቲስ ወሰዳችሁት እኮ። አሁን ምን አለ መሰለህ፣ አሁን ምን መሰለህ፣ አሁን በስጋው የዘራውን በስጋው መበስበስን ያጭዳል፣ በስጋው እንትን ያደርጋል ተብሎ ከነገረ ድነት ጋር ነው። እኔ ግን አሁን በዚች ባለችው አጭር ደቂቃ ቦልድ የኔ ኢንቴንሽን የኔ ፍላጎት የነበረው ስፔሲፊክ አድርጋችሁ ከዘፈንና ከዘፋኝነት ጋር ሲሲ እሱ ላይ እኮ ነው ስናወራ ምን አለ መሰለህ፣ አንዴ ሙዚቃ ከሰማ ችግር የለውም አለ። ችግር የለውም አላልኩም ናቲ፣ እዚህ ነኝ ያለው ችግር የለውም አላልኩም። አሁን ለምሳሌ ዝሙት ቢሰራ እኮ ችግር የለውም አይሉም እኮ በስጋው። ኖ ቆይ ሲሲ አንዴ ፕሊዝ፣ በእናትህ አንዴ ቆይ። አንዴ ቢሰማ ድህነቱን አያጣም አላልክም እንዴ ሙለታ? ችግር የለውም ማለት ነው ድህነት አያጣም ማለት? ችግር ሁሉ ድህነት ማጣት ነው እንዴ እኮ? አዎ በአሁን ኮንቴክስት፣ በአሁን በወሬያችን ችግሩ ድህነት ማጣት አለማጣት ነው። በአሁኑ ኮንቴክስታችን ድህነት ማጣት የሆነው ችግሩ ሁሉ ድህነት ማጣት የሆነው እናንተ ቤት ነው። እኛ ድህነት ማጣት ብቻ አይደለም ፍርድ። ኤኒዌይስ አሁን ባወራነው ኮንቴክስት ችግር ብለን ያነሳ ነው ድህነት ማጣትና አለማጣት ነው፣ እንደ ችግር የያዝ ነው ማለት ነው። እኛ ጋር ፍርድ ድህነት ማጣት ብቻ አይደለም ፍርድ። አይ ስለ ሁሉ ፍርድ አላወራውም እኔ ሲጀመር። አሁን ኤኒዌይስ ጥሩ በቃ ችግር የለውም እኮ በጣም ቀላል ነው። አንድ ሰው ሙዚቃ ነው ዘፈን ቢያዳምጥ፣ አንድ ሰው ዘፈን ቢያዳምጥ ድህነቱን አያጣም አልክ አይደለ? አያጣም ብያለሁ። ይኸው በቃ አንዴ ቢገል ድህነቱን አያጣም፣ አንዴ ቢሰርቅ ድህነቱን አያጣም፣ አንዴ ቢክድ ድህነቱን አያጣም ወደሚል ይወስድብሃል። በእርግጥ እናንተ ናችሁ የምትሰሙት፣ ግን ልጠይቅህ አንተን ልጠይቅህ ጠይቃለህ ወይስ? እሺ ሰው አንዴ አሁን ዘፈን ኃጢአት ነው ብለን ተው፣ ዘፈኑ ሌላ ኃጢአት ውሸት ቢዋሽ አንዴ ድህነቱን ያጣል? በንስሐ እስካልተመለሰ ሌላ ኃጢአት ከሆነ በንስሐ እስካልተመለሰ እኮ አንድ ውሸት ዛሬ ዋሸ፣ አሁኑን ዋሸ። ስለዚህ ኢሚዲየትሊ ንስሐ መግባት አለበት እኮ። በምን ያህል ንስሐ መግባት አለበት ማለት በዋሸበት ቅጽበት? ለምሳሌ አንድ የዮሐንስ መልእክት እንደሚናገረው ኃጢአት የለብንም ብንል ራሳችን እናስታለን፣ ግን በኃጢአታችን ብንናዘዝ ከኃጢአትም ከአመፃም ሊያነጻን የታመነ ጻድቅ ነው ይላል። በቃ መናዘዝ አለብን። ኃጢአት ልንሰራ እንችላለን፣ አንዴም ሆነ ሁለቴ። ቆይ አንዴ ልጨርሳ፣ መለስክልኝ። እንዳንተ እኮ እኔ ካልቪኒስት ምናምን ይዛ ምናምን አልሄድኩም ሁሉ በቃ እየመለስኩልህ ነው። ስለዚህ
እኛ ጋር አንዴ ከሆነ ችግር የለውም የሚባል ነገር የለም። በቃ በንስሐ መመለስ አለብህ። የንስሐ ምስጢር አለ፣ ታላቅ የሆነ ምስጢር። በኑዛዜ የኃጢአት ስርየትን ማግኘት አለብህ ግዴታ፣ ልክ መጽሐፍ ቅዱስ እንደሚያስተምረው ማለት ነው። ኦኬ። ስለዚህ ኢሚዲየት እንደሰራ ይቆረጣል ማለት ነው። አይ ይቆረጣል አላልኩም። መቆረጥ ፍጻሜ ላይ ነው። ማን ነው ይቆረጣል ያለ? መቼ ነው የሚቆረጠው? ለፍርድ ቀን። ኦኬ። እስከዛውስ? እስከዛው ጌታ ይታገሰዋል። እዛው ላይ ነው አይደል? አይ ጌታ ይታገሰዋል። ለሱ ማስረጃ ልስጥ። ሁለተኛ ጴጥሮስ ምዕራፍ 3:14 ላይ እንደሚናገረው የጌታ ትዕግስት መዳናችሁ እንደሆነ ቁጠሩ ይላል። ስለዚህ የጌታ ትዕግስት መዳናችን ነው። ንስሐ እስክንመለስ እጁን ዘርግቶ ይጠብቀናል እስከ መጨረሻ ድረስ። ኃጢአት እየሰራ ዛሬም ይሰራል፣ ነገም ይሰራል፣ እየታገሰው ከዛ ፋይናሊ መጨረሻ ሲሞት ነው የሚቆርጠው ማለት ነው። እስኪሞት ድረስ ንስሐ ካልገባ አይቆረጥም አይደል? ማስረጃ ልስጥ። አይ ነው ወይ ነው መጀመሪያ ማስረጃውን ከማስጠት በፊት እስከ መጨረሻው ድረስ የንስሐ ዕድሜ ተሰጥቷል። ለምሳሌ የሮሜ መልእክት ምዕራፍ 2 ላይ እንደተናገረው ንስሐ በማይገባ ልብ የጌታ ቅን ፍርድ በሚገለጥበት በዚያ ቀን በራስ ላይ ቁጣን ታከማቻለህ ይላል። ስለዚህ እስከ መጨረሻው ቀን ድረስ እስከሚሞት ስጋውና ነፍሱ እስኪለይ ድረስ ጌታ በትዕግስት ይጠብቀዋል። ለምን እንደሚጠብቀው? በንስሐ እስኪመለስ ማለት ነው። ልክ የጠፋውን ልጅ አስበው። እስከዛው ግን ያው ዙሮ የእግዚአብሔር ልጅ ነው አይደል? እስከዛው የእግዚአብሔር ልጅነቱን አያጣም አንለስ እስካልካደ ታላቅ የሆነ ክህደት ፈጽሞ እስካልሞተ ድረስ ማለት ነው። ሰው ግን ሊመለስ ስለሚችል ቆይ አንዴ፣ ኧረ ላውራ እንዴ። ስለ ሰው ልጅ እንጂ ስለ ሰይጣን አይደለም። ቆይ አንዴ፣ ስለ ሰይጣን ሳይሆን ስለ ሰው ልጅ ነው የምታወራው። የሰው ልጅ ባይዜ ለመመለስ ልቡ አቢሊቲ አለው፣ መመለስ ይችላል። ስለዚህ ጌታ ይታገሰዋል። ስለዚህ የጌታ ትዕግስት ግን ምንድነው? ይሄው እድሜያችን። ለምሳሌ የጌታ ትዕግስት የሚባለው ዛሬን የሰጠን እስትንፋስ ነገን የሰጠን እስትንፋስ ነው። ይሄ የጌታ ትዕግስት ነው። ኦኬ። ስለዚህ ዛሬን ይታገሰናል፣ ኑ ይላል፣ ይጠራል፣ ነገን ይታገሰናል። ከዛስ ንስሐ ሳንገባ ብንሞት ግን በቃ ፍርድን በላያችን ላይ እናከማቻለን። መኑ ያምነከ በውስተ ሲኦል ይላል። ስለዚህ ማንም በሲኦል ሊያምነው ስለማይቻል ወይም ደግሞ ከሞተ በኋላ በእግዚአብሔር ልጅ ልመን ማንም እንትን ማለት ስለማይችል ከዛ በኋላ በቃ ፍርድ ይጠብቀዋል ማለት ነው። ስለዚህ ኢሚዲየትሊ አንድ ነገር በሰራት ሲንግል ኃጢአቱ ወዲያው ኢሚዲየትሊ ተቆርጦ ሳይሆን የሚጣለው አሁን ሲንግል የሰራት ኃጢአት ከዛ ሌላም እያደረገ ብቻ ፋይናሊ ወይ እስካልካደ ድረስ ወይ እስካልሞተ ድረስ ልጅነቱን እንደቀጠለ ነው ወይም ድህነቱ እንደቀጠለ ነው። የዳነ ሰው ነው ተብሎ የሚጠራው ማለት ነው። ሉዝ አያደርግም በህይወቱ እያለ ምድር ላይ ያለ ማለት ነው። ልጅነት ራሱ ባይዘዌ ልጅነት ራሱ ፍጻሜ የሚያገኘው ባይዘዌ ጌታ ዳግም ሲመጣ ነው። ለዚህ ማስረጃ ልስጥ። ልጅነት ራሱ እኔም አባት ሆናቸዋለሁ እነሱም ልጅ ይሆኑኛል የሚባለው ፍጻሜ የሚያገኘው ዳግም ጌታ ሲመጣ ነው። ፍጻሜ ራሱ ያገኛል ልጅነት። አይገርምም? እንጂ እስካሁን ልጆች አይደላችሁ። ከዛስ ኖ ልጅ ነን። ፍጻሜ የሚያገኘውን ያልኩ ማስጠበቅ አለብና እስከ ፍጻሜ መጽናት አለብን። ካልሆነ ልጅነትህን ልታጣው ትችላለህ እኮ ልታጣው ትችላለህ። አሁን ምን ማለት ነው? ማለት ተወልዳችኋል፣ ልጅ ሁናችኋል ነው ወይስ ገና ልትወለዱ? ተወልደናል። በቃ ተወልደናል። ልጅነታችን ግን ፍጻሜ የሚያገኘው ፍጻሜ የሚያገኘው አት ዘ ኤንድ ኦፍ ዘ ዴይ ነው። ጌታ ዳግም ሲመጣ እስከዛ ጸንቶ የጠበቁትን የጸኑትን አባት ሆናቸዋለሁ እነሱም ልጅ ይሆኑኛል አለ። እንግዲህ መጽሐፍ ቅዱስ ነው ያለው። ላነብልህ እንዴ ወንድሜ? አይ እኔ ድነናል እየዳን ነው እንድናለን የሚለው እንጂ ተወልደናል እየተወለድ ነው እንወለዳለን የሚለውን ስለማላቅ ነው። ኤኒዌይስ አይ ማወቅ ብቻ ሳይሆን እንደዛ ራሱ አንዴ መቻልኩ መቻልኩ ዝም ብለህ ነው እንደምታወራው ማለት አይደል እንዴ? ማለት ነው። ማን አለ? በየትኛው እስቲ ስነ አፈታት ተምሬያለሁ ማስተር ሳለኝ ብለሃል። በየትኛው ስነ አፈታት ነው የራእይን ጥቅስ እንደዚህ የፈታ? አይ ድነናል እየዳን ነው እንድናለን እኮ ያላችሁት ድነታችን ልናጣ ስለምንችል ነው። ይህንን ቴዎሎጂ የሰራ ነው። አይ አይደለም፣ እየዳን ነው እንድናለን ያልነው ድነታችን ልናጣ ስለምንችል ነው። በዛ ብቻ መጽሐፍ ቅዱስ ዳይሬክትሊ ሶስቱንም እንትኖች ኤቨንቶች ስለሚናገር ነው እንጂ ሊያድናቸው ለሚጠባበቁት ሁለተኛ ያለ ኃጢአት ይታይላቸዋል ያለው ማንን ነው? ክርስቲያኖችን ነው አይደለም? ማለት ሊያድናቸው ለሚጠባበቀው ማለት መጨረሻ ነው የሚያድናቸው ማለት ነው። ሁለተኛ ታዲያ የሚገለጠው መቼ ነው? መጨረሻ አይደል እንዴ?
ዕብራውያን ላይ ሊያድናቸው አንዴ ሲሲዬ በጌታ አንድ ደቂቃ እሺ፣ ሲሲዬ አንዴ በጌታ ሲሲዬ በጌታ አንዴ ደቂቃ በጣም ሶሪ እሺ፣ በጣም ጋድዬም ሲስም በጣም ሶሪ። ሊያድናቸው ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል የተባሉት መቼ ነው? ሊያድናቸው የሚጠባበቁት እነማን ናቸው? እስቲ ንገረኝ። አውጣውና ጥቅሱን እያነበብን እንፍታው። አሁን ስለ ስናፈታት አውርተህ ስለነበረ አታውቀውም ክፍሉን? እኔ አውቀዋለሁ። ምን ላይ ነው ያለው? ጥቅሱን ልንገርህ። አውጣው። ዕብራውያን ምዕራፍ 9 ላይ ነው ያለው። አውጣውና እኮ ስንት 9 ስንት ላውጣለህ? ከቁጥር 24 ጀምሮ አውጣው። አክቹዋሊ 27 ላይ ጥቅሱንም ጭምር። እኔ ወንጌላዊ አማኝ ነኝ ባይዘወይ። እኔ ገድል ድርሳን የለኝም የምጠናው። እኔ የማጠናው መጽሐፍ ቅዱስ ነው። ችግር የለውም። ዕብራውያን 9:24 ብለኛል፣ ላንብልህ። እሺ 5 ደቂቃ ስጡኝ ብያለሁ። እሺ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ገባ ይላል። ሊቀ ካህናት በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው፣ አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል። ለሰዎች አንድ ጊዜ መሞት ከእርሱ በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ማንን ነው? ክርስቲያኖችን ነዋ። ያው ስለዚህ ገና ሊያድናቸው ይጠባበቃሉ ማለት ነው። 2 ደቂቃ ማጠቃለያ ስጡ በጌታ። እሺ ሲሶዬ በቃ ማጠቃለያ ስጥና ናቱ ወይም ልስ ወይም ስጥ እኔ ላይ ነው የሚፈርዱብኝ እነጋዲ እንኳን። እሺ ኤኒዌይስ ምንድን ነው በእኛ ቤት? እሺ 2 ደቂቃ ስጠኝ በቃ። እኮ ልስታ እንዴ? እሺ ሲሲዬ ምንድን ነው ይኸው መጽሐፍ ቅዱስ 3 ደቂቃ ላስቀምጠልሽ። 3 ደቂቃ እሺ። አሁን ለምሳሌ እንግዲህ አሁን ፕሮቴስታንቶችን በቃ እንዱ ድነታችሁን ፈጽማችኋል፣ በቃ ድናችሁ ጨርሳችኋል ስትሏቸው አዎ አይደል የሚለው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9:28 ገና ለመዳን እንጠባበቃለን እያለ ነው። ለመዳን ባይዘ ፍጻሜ የሚያገኘው ሁለተኛ ጊዜ ጌታችን ሲገለጥ ነው። ስለዚህ ጌታችን የምንጠብቀው ዳግም ያለ ኃጢአት ሲገለጥ ያድነናል ብለን እንዲያድነን ነው። ያ ዳግም መገለጡ ምንድን ነው? አያችሁ ልጅነታችንም ፍጻሜ ያን ያገኛል ማለት ነው። ልጅነታችንም ይጸናል ማለት ነው። አሁን ግን ልጅነታችን ልናጣ እንችላለን። አሁን ልናጣ እንችላለን በንስሐ እስካልተመለስን ድረስ ማለት ነው። ለዛ ነው ሮሜ መልእክት ምዕራፍ 2 ላይ ሲናገር ምን አለ? ንስሐ በማይገባው ልብ የጌታ ቀን ፍርድ በሚገለጥበት በዚያ ቀን ቁጣን በራስ ላይ ታከማቻለህ አለ። በቃ ስለዚህ ልክ ሐዋርያው ቅዱስ ጴጥሮስ እንደተናገረው የጌታ ትዕግስት አዲስ ሰማይ አለ፣ አዲስ ምድር አለ ተስፋ የምናደርገው እና የጌታ ትዕግስት መዳናችሁ እንደሆነ ቁጠሩት። ስለዚህ የጌታ ትዕግስት ምንድን ነው? ይኸው አሁን ዳግም የማይመጣበት ለእኛ እድል የሰጠን እድሜ ትንፋስ የሰጠን ይሄ ሁሉ የጌታ ትዕግስት ነው። ምን እንድናደርግ? በንስሐ እንድንመለስ። ስለዚህ ታዲያ ቅድስት ቤተክርስቲያናችን ምን ታስተምራላችሁ መሰላችሁ? ለምሳሌ ሰው ኃጢአት ሊሰራ ይችላል። አዎ ይችላል። የዳነ ሰው ኃጢአት አይሰራም አይልም መጽሐፍ ቅዱስ። ሊሰራ ይችላል። እሺ ሊሰራ ይችላል። ማስረጃ አንደ ዮሐንስ መልእክት ምዕራፍ 1 ሲናገር ምን አለ? ኃጢአት የለብንም ወይም ደግሞ አልሰራንም ብንል ወይም ደግሞ አንሰራም ብንል ራሳችንን ምን እንላለን? እናታልላለን። ራስን እየሸወድክ ያለው ፓፓ እያለ ነው። ከዛስ ግን ኃጢአት ታዲያ ከሰራንስ ምን እናድርግ? ተስፋ መቁረጥ አለብን? የለብንም። እና ምንድን ነው ማድረግ ያለብን? በኃጢአታችን ብንናዘዝ፣ ንስሐ ብንገባ፣ ከኃጢአትም ከአመፃም ሊያነጻ የታመነ ጻድቅ ነው። ስለዚህ አንዴ ዛሬ ብሰርቅ ኃጢአት ነው አይደለም? እግዚአብሔርን አሳዝናለሁ? አዎ አሳዝናለሁ። ታዲያ አንዴ ነው የሰረቀው ይለኛል? አይደለም። የንስሐ ዕድሜ ይሰጠኛል። እሺ አንዴ እንዲህ ጫት እየቃምኩ ፎቶ ቢለቀቅብኝ ምን ቢልብኝ ለምንድን ነው ንስሐ የምገባው? አያችሁ፣ እግዚአብሔር ፊት በንስሐ ካልተመላለሰን በራሳችን ላይ ምን እያከማችን ነው የምንሄደው? ቁጣን። መቼ ነው እሱን ቁጣ ግን ያከማችነውን የምንቀር? ትንፋሳችን ከስጋችን እስኪለይ ድረስ ጌታ በትዕግስት ይጠብቀናል። ለምን? አባት ነውና። አያችሁ፣ በነገር ሁሉ የተፈተነ ስለሆነ በድካማችን ሊራራልን የሚችል ሊቀ ካህናት አለን። በድካማችን የማይራራልን ሊቀ ካህናት የለም። ይረዳናል፣ ያቀናል፣ እድሜ ይሰጠናል።
ኦኬ። ስለዚህ አንድ ሰው አንድ ኃጢአት ቢሰራ በንስሐ እስካልተመለሰ ድረስ እንደ ኃጢአት ነው ተይዞ የሚቆየለት። ከዛ በኋላ ቢደግምስ አሁንም በንስሐ መመለስ አለበት። ቢደግምስ ጻድቅ ሰባቴ ይወድቃል፣ ሰባቴ ምን ማለት አለበት? መነሳት አለበት እንጂ አንድ ቢሰራ እንደው ችግር የለውም የሚል ትምህርት የለም። ቴንክ ዩ። ሙሌ 3 ደቂቃ አስቀምጫለሁ። እሺ አመሰግናለሁ። ደቂቃው ስለማይታየኝ ሲያልቅ አስቁመኝ። መልካም እንግዲህ ዞሮ ዞሮ እኛ ምንድን ነው እያልን ያለ ነው? የእኛን ቴዎሎጂ በተመለከተ ሰው ሲኦልን ፈርቶ አይደለም ከኃጢአት የሚመለሰው እግዚአብሔርን ወዶ ነው እንጂ መጽሐፍ ቅዱስ ምንድን ነው የሚለው? ከዝሙት ሽሹ ይላል። የኛ መጽሐፍ ቅዱስ ኃጢአት አታድርጉ ነው የሚለው። ኃጢአት አድርጉ የሚል ስብከትንም የለንም። ስለዚህ ከዝሙት ሽሹ ይላል። ለምንድን ነው ከዝሙት የምንሸሸው ግን ሲባል ከሲኦል ጋር አገናኝቶ ነው የሚያወራው? አይደለም። ለምን? ሰውነታችን የእግዚአብሔር ቤተ መቅደስ እንደሆነ መንፈስ ቅዱስ የሚያድርበት የእግዚአብሔር ቤተ መቅደስ እንደሆነ በዋጋ ስለተገዛን የራሳችን ስላይደለንና በስጋችን እግዚአብሔር ማክበር ስላለብን ነው። ስለዚህ በስጋችን እግዚአብሔርን ማክበር ስላለብን እኛ ጌታ ዋጋ ገዝቶ በደሙ በዋጋ የገዛን የጌታ ንብረቶች ስለሆን የኛ ስላልሆን በራሳችን ስጋ ምንም ነገር ማድረግ የለብንም። እግዚአብሔር ማክበር ስላለብን ለእግዚአብሔር ፍቅር እንጂ ሲኦልን በመፍራት ኃጢአትን አናደርግም አንልም። ሲኦልን በመፍራት አይደለም። ሲኦልን በመፍራት ኃጢአትን አናደርግም የሚሉ ሰዎችስ ሲጀመር ኃጢአት እንዳታረግ የሚያደርግ መጽሐፍ ቅዱስ እንደሚናገር በቲቶ ምዕራፍ 2 ቁጥር 11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይህም ጸጋ ዓለማዊ ምኞትና ኃጢአተኝነትን ክደን የተባረከው ተስፋችን የታላቁ የአምላካችንን የጌታችን ኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችን በመግዛት በጽድቅ እግዚአብሔርን በመምሰል እንድንኖር ያስተምረናል። ሲጀመር ኃጢአት እንዳታረግ ኃጢአት ሳታደርግ እንድትኖር የሚያደርግ የእግዚአብሔር ጸጋ እንጂ ሲኦል መፍራትህ አይደለም። ሲኦል የሚፈሩ ሰዎችማ ባይዘወይ ጸጋውም ስለሌላቸው ኃጢአቱን ሲያደርጉት ይኖራሉ። ስለዚህ ፋይናሊ ምን ይላሉ? ንስሐ እንገባለን ያከማቻሉ ማለት ነው። ኃጢአታቸውን ንስሐ እንገባለን፣ ሳረጅ ንስሐ እገባለሁ፣ እንትን ስል ንስሐ እገባለሁ፣ አንድ ቀን ንስሐ እገባለሁ እያሉ ኃጢአት እያከማቹ ይኖራሉ። ለምን? ያው እስከ መጨረሻ ድረስ ስለማይቆርጠኝ ዞሮ ዞሮ ንስሐ ስለምገባ የሆነ ቀን ንስሐ ስለምገባ እያሉ በእግዚአብሔር ላይ ሲዘባበቱ ይኖራሉ ማለት ነው። ስለዚህ እኛ የሆነ ቀን ንስሐ ስለምንገባ እያልን ኃጢአት እያከማቸን ነው ወይ የምንኖረው? አናደርግም። ምክንያቱም ፌሎውሺፕ ከእግዚአብሔር ጋር ያለንን ህብረት እንዲበላሽ ስለማንፈልግ ከእግዚአብሔር ጋር ያለንን ኢንቲሜሲ የአባትና የልጅ ግንኙነት እንዲበላሽ ስለማንፈልግ እግዚአብሔርን የሚያከብር ህይወት እንድንኖር እንፈልጋለን። ሲኦልን መፍራት ነው አይደለም። መጽሐፍ ቅዱሳችን አንድም ቦታ ከእሳት ጋራ ከገሃነም ጋራ ተያይዞ ኃጢአት አታድርጉ ሲኦል ትገባላችሁ አልተባለ። ልጆቹ ኃጢአት እንዳታደርጉ እንጽፍላችኋለሁ። ማንም ኃጢአት ቢያደርግን ከአብ ዘንድ ጠበቃ አለ። ስለኛ የሚታይ በሰማያት ያለፈ ታላቅ ሊቀ ካህን የእግዚአብሔር ኢየሱስ አለን። ስለዚህ ኢየሱስ እሱ በኃጢአታችን ጭልጥ ብለን በዛው እንዳንቀር ኢቭን እንዳንክድም ጭምር መጽሐፍ ቅዱስ እንደሚናገር ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን ስላንተ እምነት እንዳይጠፋ ማለድኩ ይላል። እምነታችን እንዳይጠፋ ጭምር ኢየሱስ ክርስቶስ ማልዷል። ዮሐንስ ወንጌል ምዕራፍ 17 ላይ በግልጽ ተቀምጧል። ስለዚህ የጴጥሮስ አለመካድም በዛው ጭልጥ ብሎ አለመቅረትም ጭምር የክርስቶስ ምልጃ ነው። ስለዚህ እሺ ሲሶይ ተባረክ። እሺ በጣም ደስ ይላል። ሙሌንም ናቱንም በጣም ነው አመሰግነው። ሁላችሁንም በጣም አመሰግናለሁ። ኤኒዌይ እስቲ እግዚአብሔር ቢፈቅድና ብንኖር ወደ መጀመሪያው ርዕሴ እመለሳለሁ። ዛሬ ሳይሆን ነገ ከነገ ወዲያ ዘፈንና ዘፋኝነት በመጽሐፍ ቅዱስ እንዴት ይታያል የሚለውን ነገር እስቲ ያላችሁም ነገር በቃ ማለት መምህራኖችም ለመጽሐፍ ቅዱስም ከመጽሐፍ ቅዱስ የምታጠኑ ሰዎች የብዙ ሰው ጥያቄ ከረንትሊ ጥያቄ ስለሆነ በዚህ ጉዳይ ተዘጋጅታችሁ ብትመጡና ብትነግሩን ደስ ይለናል። ቴንኪው ሁላችሁንም አመሰግናለሁ። ፓፓ ናችሁ? አረ ምንድነው? የት ናችሁ? እኔ እኮ ጾም ከተፈታ በኋላ ግብዣችሁም ቀዘቀዘ። ከጾም በፊት የት አለ አንተ? እና ታዲያ የምኖረው እኮ ከጾም በኋላ ነው። እሱን እኮ ነው የምልህ ፓፓ። ያ ቲችን ዛሬ ጋዲ ሰላም ብያለሁ። ሁሌ ሰላም ብያለሁ። እንዴ አለው ለጋዲ አለን ይመስገን አምላክ። ናቱሻ ሰላም ብያለሁ። ሲሶ ላይ መታችም ያላችሁ ሰዎች ሁላችሁም ሰላም ብያለሁ።
እንዴት ናችሁ? ሲስ ተቋርጧል መሰለኝ። የሆነች እኮ ቻው በሉ በቃ ይቅርታ። አንዴ በቃ አሙት ፒስ። እሺ በቃ ጋዲ ናቱ በቃ ሰላም ሁኑ። እሺ ሰላም ሁኑ። እሺ